ጌታ ይባርክ። መንፈስ ቅዱስ ሆይ ናና አስተምረን ወደ እውነት መንገድ ወደ ኢየሱስ ብርሃን። እኛ የማናውቀው አንተ ታውቃለህ፣ የተሰወረውን ሁሉ ትገልጻለህ። መንፈስ ቅዱስ ሆይ ናና አስተምረን ወደ እውነት መንገድ ወደ ኢየሱስ ብርሃን። እኛ የማናውቀው አንተ ታውቃለህ፣ የተሰወረውን ሁሉ ትገልጣለህ። እናመሰግናለን እግዚአብሔር መንፈስ ቅዱስ ስለምታስተምረን እናመሰግናሃለን። ወደ አንተ ስለምታስጠጋን እናመሰግናሃለን። እውነት መንገድም ሕይወት ወደሆንከው ወደ ኢየሱስ ወደ አንተ እግዚአብሔር ሆይ እንድንሰጥ ይበልጥ ስለምታደርገን እናመሰግናሃለን። አቤቱ እግዚአብሔር እኛ ከምናውቀው በላይ ስለምታውቀን ስለምትመክረን እግዚአብሔር እናመሰግናለን። ክብርህ መንፈስህ ኃይል ጣት ክንድ በመካከላችን ይለፍ። እግዚአብሔር ሆይ ስለ ሁሉ ነገር ስም ይባረክ። በጌታ በኢየሱስ ስም ልባችን ላንተ የተከፈተ ይሁን፣ ጆሮአችን ላንተ የተከፈተ ይሁን። በማስተዋልና እግዚአብሔር ሆይ አንተን እግዚአብሔር በመፍራት ቃልህን እንድናዳምጥ እርዳን። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ስም አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ላለሁ የተወደዳችሁ ቅዱሳንና ቅዱሳት በያላችሁበት ዛሬ ትምህርታችንን እንጀምራለን። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህን እንጽፍላችኋለን። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ኅብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው። ኃጢአትን አላደረግን ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ለዘላለም የተባረከ ይሁን። በዚህ መጽሐፍ ውስጥ እንግዲህ በመጀመሪያ ደረጃ ሊታይ የሚገባው ነገር ጸሐፊው ማን ነው የሚለው ነው። ጸሐፊው ማን ነው ስንል ያው እንደሚታወቀው መጽሐፍ ቅዱስ ከተቀነነባቸው ወይም መጽሐፍ ቅዱስ በደንብ ለቤተ ክርስቲያን ጠቃሚና የመንፈስ ቅዱስ ሐሳብ ነው፣ እስትንፋሰ እግዚአብሔር ነው ተብሎ ከተመዘነባቸው መመዘኛዎች መካከል አንዱ ጸሐፊው ማን ነው የሚል ነው። ጸሐፊው ማን ነው ሲባል የሐዋርያነት ስልጣን፣ ከሐዋርያት ጋር አብሮ የነበረ፣ ከኢየሱስ ጋር አብሮ የነበረ የመሳሰሉ መለኪያዎች አሉ። እንደገና ጸሐፊው ማን ነው የሚለው የሐዋርያነት ስልጣን ያለው ወይም ከሐዋርያት ጋር ቅርብ የነበረ እንደነ ሉቃስ ያሉ፣ ለምሳሌ ሐዋርያት አይደሉም ሉቃስና ማርቆስ፣ ነገር ግን ከሐዋርያት ጋር ቅርብ ነበሩ። ስለዚህም መልእክቶቻቸው የሐዋርያት ሥራና የሉቃስ ወንጌል እንደዚሁም የማርቆስ ወንጌል አብረው ተካተዋል ማለት ነው። ልክ እንደዚሁ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕያው ደቀ መዝሙር ነው። አብረው በአይነ ሥጋ የተያዩ፣ አብረው የበሉ የጠጡ፣ አብረው የወረዱ የወጡ፣ አብረው ድንቅና ተአምራትን ያደረጉ፣ አብሮ የተማረ የጌታ የኢየሱስ ክርስቶስ የአይን ምስክር ነው። ስለዚህ ሐዋርያ ስለሆነ የጸሐፊው ማንነት ወይም ጸሐፊው ማን ነው የሚለው የጌታችን የኢየሱስ ክርስቶስ ሐዋርያ ብለን እንወስዳለን። ለምንድን ነው የእሱ የተባለው ከተባለ ግን መልእክቶቻቸው ይሄ መልእክት የእገሌ ነው የሚባል አለ። ይሄ መልእክት የእገሌ ነው። ለምሳሌ እኔን በአካለ ሥጋ አላያችሁኝም፣ ድምፄን ግን እዚህ ቀደም ሰምታችሁታል። አሁን የሚናገረው እሱ ነው ወይስ አይደለም ብላችሁ ለመለየት የትላንትናውን ድምፄንና የዛሬውን ማስተያየት ነው። ስለዚህ አንድ ሰው የሚታወቅበት ባህሪ አለው፣ የሚታወቅበት አክሰንት አለው፣ የሚታወቅበት የአጻጻፍ ስልት አለው። ስለዚህ የጽሕፈት ይዘቱ ከዮሐንስ ወንጌልና በኋላም ደግሞ ከራእይ መጽሐፍ ጋር ተቀራራቢነት ያለው መጽሐፍ ነው። ስለዚህ ይሄ መጽሐፍ የዮሐንስ መልእክት ማለት ነው ከዮሐንስ ወንጌል ጋር በተለይ በሁለት ቃላት ይመሳሰላል። ብርሃን፣ ሕይወት የሚል ቃላት አሉ። ብርሃንና ሕይወት የሚሉት የዮሐንስ የአንደበቱ መፍቻ ናቸው፣ የአንደበቱ መገለጫ ናቸው። የሚናገርበት አክሰንቱ ያለ ብርሃንና ያለ ሕይወት አይናገርም።
እነዚህን ቃላት በሁሉም መልእክታት ውስጥ ታገኛላችሁ። በወንጌሉ ውስጥ ታገኛላችሁ። በራእይ ውስጥ ታገኛላችሁ። ምናልባትም በንግግር ዘዬው ውስጥም ልታገኙ ትችላላችሁ። ከጌታ ጋር ሲያወራም ይኸው ሊሆን ይችላል ባህሪው። ስለዚህ ሕይወት፣ ብርሃን የሚሉ ቃላት ተደጋጋሚ ከአንደበቱ ይወጣሉ። በእነዚህ ቃላት እና በመሳሰሉት የዮሐንስ መልእክት እንደሆነ ሊታወቅ ይችላል ማለት ነው። ይህ ደብዳቤ ለማን ተጻፈ ሲባል ደግሞ ወይም ደብዳቤው የተጻፈበት ዓላማ ምክንያትና ወይም አድሬሶቹ እነማን ናቸው ስንል ደብዳቤው የተጻፈው በሐዋርያው በዮሐንስ ሲሆን እርሱም የኢየሱስ ክርስቶስ ደቀ መዝሙርና የዘብዴዎስ ልጅ ነበረ። መጽሐፉ የተጻፈው በአንደኛው ክፍለ ዘመን መጨረሻ ማለትም ይሄ አንደኛው ክፍለ ዘመን መጨረሻ የሚባለው መጨረሻው 99 ነው። መጀመሪያው ደግሞ ያው 00 ነው ወይም 01 ነው። መጨረሻዎቹ የሚባሉት ከ85 እስከ 95 ባለው ሂደት ውስጥ ነው። የመጀመሪያው 100 ክፍለ ዘመን ይህ ማለት ከኢየሩሳሌም መፍረስ በኋላ ዮሐንስ ደግሞ በዛን ጊዜ ሽማግሌ ነበረ። ያው እናስታውሳለን። እዚህ አንደኛው የዮሐንስ መሆኑ የሚታወቅበት እኔ ሽማግሌው የሚል ቃል እናገኛለን በዚሁ መጽሐፍ ውስጥ። እንደገና ደግሞ በራእይ ውስጥም ያው ሽማግሌ እንደነበረ ይታወቃል። በሽምግልና ዘመኑ እንደጻፈው ነው የሚነገረው ማለት ነው። ዮሐንስ አንደኛ ዮሐንስን የጻፈበት ምክንያት 3 ዋና ዋና ምክንያቶች አሉ። ትላንትናና ባለፈው ጊዜ ስንነጋገር የመልእክታት አጠቃላይ ዓላማ 2 ነው ብያችኋለሁ። ስለዚህ አንደኛው የውጭን ዲፌንስ ያደርጋል፣ ሁለተኛው ደግሞ ውስጥ ያሉትን ያሳድጋል። የመልእክቱ ዋነኛ ሐሳብ ይሄ ነው። የሁሉም መልእክታት እዚህ ጋር ዘርዘር አድርገን 3 ምክንያቶችን እናንሳ። አንደኛው ምክንያት የሐሰት ትምህርቶች እየተስፋፉ ነበረ። ባለፈውም ነግሬያችኋለሁ። ዶሴቲዝም የሚባልና ግኖስቲክ የሚባሉ 2 አይነት አስተምሮዎች በቤተ ክርስቲያኗ ውስጥ ገብተው ነበር። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ የሚነግረን ስለ ሕይወት ቃል ይነግረንና ከመጀመሪያ የነበረ ነው ይለናል። እንደገና ደግሞ የሚዳሰስና የሚጫበጥ የሚታይ ነው፣ የሚነካ ነው፣ ሰው ነው እያለ ትኩረት ሰጥቶ የሚያስተምርበት ዋነኛው ምክንያት ለግኖስቲካውያንና ለዶሴቲዝም ሐሳብ ተቃራኒ መልስ እየመለሰላቸው ነው። እነሱ አስተምሯቸው ምን ነበረ ስንል የመጀመሪያው የዶሴቲዝም የሚባለው ኢየሱስ እውነተኛ ሰው አይደለም፣ መልክ ብቻ ነበረው ይላል። ምን ማለት ነው? ይሄ ማለት ምትሃት ነው፣ ጽላሎት ነው፣ እርሱን ይመስላል፣ ሰው ይመስላል፣ የሚጨበጥ የሚዳሰስ ይመስላል እንጂ ቢጨብጡት አይጨበጥም፣ ቢዳስሱትም አይዳሰስም የሚል አቋም አለው። ለምሳሌ በቴሌቪዥን መስኮት የምናያቸውን ማህበረሰቦች እኛን ጨምሮ ይሄ ፊት ለፊት የምታዩንን በእጃችሁ ብትነኩን አንጨበጥም፣ አንዳሰስም፣ በርቀት ነው ያለ ነው፣ ምንም እንኳ ሰው መሆናችን ቢታወቅም ማለት ነው። ልክ እንደዚሁ ኢየሱስ አይጨበጥም፣ አይዳሰስም፣ ሰው አይደለም፣ ሰው የሚመስል ነው የሚል አስተምሮ ነው ያላቸው። ይህ ደግሞ የጌታችን የኢየሱስ ክርስቶስን ሞትና ትንሣኤ ትርጉም ያጠፋል። በተጨማሪም ግኖስቲዝም የተባለው አስተምሮ መዳን የሚገኘው በልዩ ልዩ ዕውቀት እንጂ በኢየሱስ ላይ ባለ እምነት አይደለም የሚል ሐሳብ አለው። በተለይ የግሪክ ሰዎች ጥበብ ላይ ትኩረት የሚያደርጉ አብዛኛው ነገር በመፈላሰፍና በመመራመር የተጠመዱ ናቸው። ለዚህ ነበረ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ሂዶ በልዩ ልዩ አማልክት የሚያመልኩ ሰዎችን ሲያገኛቸው እናንተ በሁሉ አማልክት እንደምትፈሩ አውቃለሁኝ፣ ተመለከትኩ፣ ሳልፍም ለማይታወቅ አምላክ መሰዊያ የሚል አየሁ፣ እነሆ እናንተ ሳታዩ የምታመልኩትን እኔ ነግራችኋለሁ እያለ ያስተምራቸው ነበረ። ምንድነው? አማልክትን ምናልባት የማናቃቸው ሊኖሩ ስለሚችሉ እያሉ እየመረመሩ አዳዲስ አማልክትን እየፈጠሩ ያን ሁሉ ጨርሰው የማይታወቅ መሰዊያ ብለው ደግሞ አስቀምጠዋል። በነገራችን ላይ ዛሬም ቢሆን በኢየሱስ ክርስቶስ እርፍ ያላለ ያረካ ልቡ ያላረፈ ማህበረሰብ ዛሬም ቢሆን እየፈለገ መኖሩ የማይቀር ነው። ለምንድን ነው የሚፈልገው ከተባለ ማረፊያው ላይ ስላልደረሰ ነው። ኦኬ፣ ማረፊያው ላይ ስላልደረሰ መፈለጉን አያቆምም፣ ይቀጥላል፣ አያረካውም። እርካታ ያለው ማረፊያው ላይ ሲደረስ ነው። ስለዚህ ኢየሱስ ጋር ያረፋችሁ ማረፊያው ላይ የደረሳችሁ ሰዎች እንኳን ደስ ያላችሁ፣ ጌታ ኢየሱስ እንኳን አሳረፋችሁ። ወደዚህኛው ስንመጣ እንግዲህ የግኖስቲካውያን አስተምሮ ዕውቀት ላይ ፎከስ ያደርጋል። የዶሴቲዝም አስተምሮ ደግሞ ኢየሱስ ምትሃት ነው፣ ጽላሎት ነው፣ ምስያ ነው፣ ራሱ ኢየሱስ
አካለ ስጋ የለውም የሚል አቋም አላቸው። አንደኛው እነሱን ነው። እሺ፣ ሁለተኛው ምክንያት ደግሞ እነዚህ የተሳሳቱ ትምህርቶች ወደ ስነ ምግባር ውድቀት እያመሩ ነበረ። አካላዊ ነገር የለውም በማለት አንዳንዶች ወደ ኃጢአት ተንሸራተቱ። እነዚህ ሐሰተኛ አስተማሪዎችም በጉባኤው ውስጥ መለያየትና እርስ በርስ አለመዋደድ ፈጠሩ ይለናል ማለት ነው። ስለዚህ እርስ በርሳቸው እንዳይዋደዱ፣ እርስ በርሳቸው እንዳይፋቀሩ በመካከልም መለያየትን ፈጥረዋል። ለምሳሌ ከኛ ዘንድ ነበሩ፣ ከኛም ወጡ፣ ዳሩ ግን ከኛ ዘንድ ቢሆኑ ኖሮ ባልወጡም ነበር የሚል ቃል እናገኛለን። ምን ማለት ነው? ልባቸው ውጭ ሆኖ አካላቸው እዚች ቤተክርስቲያን ውስጥ የተቀመጡ ሰዎች ነበሩ። ዛሬ አንዳንዶች እንደሚሉት እንደ ውስጣችን እኮ አልቀዋል፣ እንዳለ በመናፍቃን ተከበናል እንደሚሉት ማለት ነው። ውስጣቸው ጋር የተቀመጡ ሰዎች ልባቸው ሌላ ቦታ ነው ያለ፣ ሌላ ቦታ ነው ያለ። እነዚህን ነው መጨረሻቸው ሲደርስ ወጡ፣ ድሮም እኛ ጋር ስላልነበሩ እያለ ዮሐንስ የሚያስቀምጠው። ሶስተኛው ሐሳብ ደግሞ በዚህ ጊዜ የሮማ ንጉሠ ነገሥት ዶሚቲያን የሚባለው ክርስቲያኖችን ያሳድድ ነበር። ስለዚህ ምዕመናን የስደት ፈተና ውስጥ ነበሩ። ይሄ ምናልባት ባለፈውም እንደነገርኳችሁ ቅዱሳንን ለማጽናት ለማበረታታት፣ የተሻለ ሕይወት እንዲኖራቸው፣ የቅድስና ሕይወት እንዲኖራቸው፣ በፈተና እንዳይበገሩ የሚለው ከበቀደሙ ጋር የሚያያዝ ነው። ስለዚህ ቤተክርስቲያን ስደት ላይ ስለነበረች በስነ ምግባርና በጽድቅ በቅድስና በፈተና ጸንተው መቀጠል እንዲችሉ እንዳይንበረከኩ ለማጽናናት ለማበረታታት የተጻፈ ደብዳቤ ነው። ምኑ ላይ ነው የሚያበረታታቸው? የዘላለም ሕይወት አለ። አሜን። የዘላለም ሕይወት አለ። የክርስቲያን በነገራችን ላይ የአንድ ክርስቲያን መጽናኛው ጌታ ኢየሱስ ይመጣል። ቀኝ ተቀምጦ ያለው ኢየሱስ በክብር ይመጣል። የምንጠብቀው ተስፋችን ይመጣል የሚለው እንጂ አሁን ካለህበት ፈተና ትወጣለህ፣ ከመከራው ትሻገራለህ ማለት ላያጽናናው ይችላል። ኦኬ አላ በቃ ከሞት ብትነሱ ደግማችሁ ትሞታላችሁ፣ ከፈተና ብትወጡ መልሳችሁ ፈተና ውስጥ ትገባላችሁ። አይቀርም ይሄ። እንደው እኔም አንዱ ክርስቲያን እንደመሆን የመጠን አገልጋይም እንደመሆን የመጠን ፈተናችሁን ያቀልልላችሁ ነው የምለው እንጂ ከፈተና ንጹሕ የሆነ ክርስቲያን አናገኝም። ፈተናውን ቀላል ያደርግላችሁ ነው የሚባለው። መቼም ተማሪ ሳይፈተን አያልፍም፣ ክርስቲያን ደግሞ ሳይፈተን አይኖርም። ስለዚህ ካልተፈተን ክርስትናው ምኑ ክርስትና ሆነ? ስለዚህ ምንድነው የምንለው? ፈተናው ይቅለል። እግዚአብሔር እናንተ ጋር ሲያመጣው እንደ ፌስታል ይቅለልላችሁ፣ እንደ ደጎራ እንደ ድንጋይ የከበደው እናንተ ጋር ሲደርስ ቅልል ይበልላችሁ። ይሄን ነው የምለው። የምትሸከሙበት ትከሻ ይስፋ፣ ጸጋ ይብዛላችሁ፣ አቅም ጉልበት ይሁናችሁ። ይህን ነው የምንለው። በየትኛውም ዓለም በየትኛውም ዘመን እውነተኛ ክርስትና የያዘ ሰው በደንብ እዚህ ጋር ስሙኝ፣ እውነተኛ ነው ያልሁት። እውነተኛ ክርስትናን በሕይወቱ የሚገልጥ ሰው ያለ ፈተና አያልፍም። አንዱ የክርስትና ገጸ ባህሪ ስለሆነ የክርስትናው ባህሪ አንዱ ፈተና ነው። በእውነት ክርስቶስ ኢየሱስን የሚመስሉ ይሰደዳሉ። ፊልጵስዩስ ምዕራፍ 1 በእውነት ክርስቶስ ኢየሱስን የሚመስሉ ይሰደዳሉ። እየተሰደዱ ይኖራሉ፣ እየተገፉ ይኖራሉ። ይሄ የግድ ነው። ግን ምን እንላለን አሁን? እግዚአብሔር ትከሻችንን ያስፋ። ፈተናውን ባለማስቀየም፣ ጌታን ባለመበደል፣ ሰውንም ባለመበደል ማለፍ የምንችልበትን ጸጋ እግዚአብሔር ያብዛልን። ሰውንና እግዚአብሔርን ሳንበድል። ሰው ተበደለ፣ እግዚአብሔር ተበደለ ማለት ነው። ሰውን አስከፋን ማለት እግዚአብሔርን አስከፋን ማለት ነው። እኔ እንደዛ ነው የምረዳው። ወንጌል የሚያስተምረን እንደዛ ነው። ኧረ እኔ ዋናው እግዚአብሔር እንጂ ሰው የራሱ ጉዳይ የሚባል ወንጌል የለም። በነገራችን ላይ እንደዚህ ሲባል ስለምሰማ ነው። እግዚአብሔር ይውደደኝ እንጂ ሰው የራሱ ጉዳይ የሚባል ወንጌል የለም። ሰውን ስናስከፋ እግዚአብሔር እናስከፋለን። በተለይ ከምን አንጻር? ከእግዚአብሔር መንግሥት ጉዳይ አንጻር ሰዎችን በትክክለኛው መንገድ ካለመራናቸውና በትክክለኛው መንገድ ካልያዝናቸው እግዚአብሔርን እንበድላለን። ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል መካከለኛ ነው። አገልጋዮችም የሚያገለግሉት በሰውና በእግዚአብሔር መካከል ሆነው ነው። የምናገለግለው በሰውና በእግዚአብሔር መካከል እንጂ እግዚአብሔርን ብቻ አይደለም። እስኪ እንደው አንድ ጥያቄ ልጠይቃችሁ፣ ዝም ብላችሁ መልሱ በድምፅ አይደለም፣ በራሳችሁ በህሊናችሁ። እግዚአብሔርን ታገለግላላችሁ፣ መልካም አደረጋችሁ፣ እንኳን አገለግላችሁት፣ እግዚአብሔር ይመስገን። ግን ማንን ነው የምታገለግሉት? ግን እንዴት ነው የምታገለግሉት እግዚአብሔርን ሲባል
ምናልባት እዘምርለታለሁ ልትሉ ትችላላችሁ። እሰግድለታለሁ ከማን ጋር? ዝማሬውን ማን እንዲያደምጠው? ሰዎች ናቸው አብረው የሚያመልኩት፣ አብረው የሚጸልዩት ሰዎች ናቸው። እሺ በቃል አገለግለዋለሁኝ። ማንን ነው የምናስተምረው? ሰውን። እኔ እናንተን በማገለግልበት ጊዜ እግዚአብሔርን አገለግላለሁ ነው የምለው። እናንተን ነው የማገለግለው፣ እናንተን ነው የማስተምረው። እግዚአብሔርን ምኑን ነው የማስተምረው? እግዚአብሔርን ምኑን እሰብከዋለሁ? እግዚአብሔርን ምኑን መዝሙር ለሱ አሰማዋለሁ? እያንዳንዱ አዎ መዝሙር ለእግዚአብሔር ነው። ብቻችንን ሆነንም የምንዘምርበት ሰዓት አለ። አምልኮ ይባላል። እሱ መልካም ነው። አምልኮ አንዱ ፓርት ነው። ነገር ግን አገልግሎታችን በሰውና በእግዚአብሔር መካከል ነው ያለ። ሰውን ስናገለግል እግዚአብሔርን እያገለገልን ነው። ነፍሳት እንዲድኑ ወንጌል ብንመሰክር ለሰዎች ነው የምንመሰክረው። ሰዎች ናቸው እኮ የሚድኑት፣ እግዚአብሔር አይድንም። ምክንያቱም ለእግዚአብሔርን ምን ወንጌል እንሰብከዋለን? ሰዎችን ወደ እግዚአብሔር መንግስት ነው እየመራን የምናስገባው። ስለዚህ የምንላችሁ ነው ሰዎችንና እግዚአብሔር ነው የምናገለግለው። በደንብ መሰመር ያለበት ጉዳይ ነው። በተለይ በዚህ ዘመን እግዚአብሔር አለልኝ፣ እግዚአብሔር አለልኝ፣ እግዚአብሔር ብቻ ካለ ይበቃኛል። ኖ አዎ እግዚአብሔር በቂ ነው። ነገር ግን አገልግሎታችን በሰውና በእግዚአብሔር መካከል ነው። ይሄ መረሳት የለበትም። ሰዎችን ነው የምናገለግለው። በጣም ለሰዎች ክብር ሊኖረን፣ ለሰዎች ትኩረት ሊኖረን ያስፈልጋል። የታዘዝነው አንድ ብቻ ነው። ከሰዎች አትጠብቁን የተባልነው። ሰዎች ለእኛ መልካም እንዲያደርጉልን መጠበቁን አልታዘዝንበትም። እኛ ግን ለሰዎች መልካም ማድረግ ታዘናል። ኦኬ፣ እኛ ለሰዎች መልካም ማድረግ ታዘናል። አንድ ይሄን ያዙልኝ። ሰዎች ግን ለእኛ መልካም እንዲያደርጉልን እንድንጠብቅ አልታዘዝንም። ሳንጠብቅ ነው የምናደርገው ማለት ነው። ሳስተምር ከእናንተ ያለምንም ጥበቃ መሆን አለበት። እናንተ እኔን ስታገለግሉ ያለምንም ጥበቃ መሆን አለበት። ይህን ታዘንበታል። ነገር ግን እኛ መልካም እንድናደርግ ትእዛዝ ነው። ከሰዎች መጠበቅ ደግሞ አልታዘዝንም። ወይ ቃል በቃል መናገር ይሻላል ከመጠበቅ። ቃል በቃል መናገሩ መልካም ነው፣ ይሻላል። ስለዚህ የምንላችሁ ነው ክርስቲያኖችን ማጽናናት ነው አንደኛው አገልግሎት። ክርስቲያኖችን ማበረታታት ነው። እግዚአብሔርን እናገለግላለን የምንለው ሰዎችን ስናገለግል ነው። የእግዚአብሔር አገልጋይ ነኝ ስል እናንተን ነው የማገለግለው። እግዚአብሔር ምን ጎሎት ምንን አገለግለዋለሁ? አንድ ጉድለት የሚገኘው ከሰው ነው። በቃል በጸሎት በምስጋና በምልጃ በእግዚአብሔር ፊት ስንቀርብ ሰዎች እንዲድኑ ነው። ሰዎች እንዲታነጹ ነው። ሰዎች ከፈተና ነፃ እንዲወጡ ነው። እግዚአብሔር እንዲያከብሩ የምስጋና አንደበት እንዲሞላባቸው ማበረታታት ነው። ስለዚህ አገልግሎታችን በሰውና በእግዚአብሔር መካከል ነው። ጌታ አምላካችን ለዘላለም ይባረክ።